ሰላም። ድህነት ውስጥ የሚቀሩ ሰዎች የህይወታቸውን እውነታ እንደተቀመጠ ማየት ስለከበዳቸው ነው። በእነሱ ዓለም ውስጥ እውነታው በፍጹም የተለየ ነው። ለምሳሌ ገንዘብን ብንወስድ ገንዘብ መስራት ለነሱ እንዳልተፈቀደ ያምናሉ። ምናልባትም ደግሞ ገንዘብ ማግኘት በጣም ከባድ ነው ወይም ደግሞ ሊሳካልኝ አይችልም፣ እናም ጥቂት ሰዎች ብቻ ናቸው ሀብታም ሊሆኑ የሚችሉት የሚል አስተሳሰብ በአእምሯቸው ውስጥ አለ። አሁን ይሄ ከየት መጣ ልትሉ ትችላላችሁ። አብዛኛው ጊዜ ስለ ዓለም የተነገራቸው መረጃ ውሸት ነው። አእምሯቸው የተሞላው ፕሮግራሚንግ ሌላ ነው ማለት ነው። እነሱ ደግሞ በህይወት መለወጥ ይፈልጋሉ። በዛው ልክ ደግሞ እራሳቸውን የሚጠራጠሩ አይነት ሰዎች ናቸው። ስለዚህ ዓለም እንደዚህ ናት ብላ የተነገራቸው መረጃ ይወስዱና እንደ እውነታ ይቆጥሩታል። ከዛ በኋላ ምን ይፈጠራል? ህይወታቸው ላይ ውሳኔ ሲወስኑ ያንን ውሸት እንደ እውነታ ይዘው የህይወታቸውን ትላልቅ ውሳኔዎች በዛ መረጃ ላይ ተንተርሰው ይወስናሉ። በዚህም የተነሳ ህይወታቸው ዝብርቅርቅ ብሎ ባሉበት ቦታ ይቀራሉ ማለት ነው። አሁን እየጠየቃችሁኝ ይሆናል፣ አሌክስ ታዲያ እነዚህ ሰዎች ማህበረሰቡ የሰጣቸውን የተሳሳተ ፕሮግራም ቀይረው አዲስ ህይወትን መኖር የሚችሉት እያላችሁ ነው? እኔ እንደማስበው ከሆነ ሰዎች የተለያዩ ሀብቶችን በተለያየ መንገድ ይጠቀማሉ። ካላቸውም ሀብቶች መካከል ሁለቱ ሁሉም ጋር አለ። አንደኛው ጊዜ ነው፣ ሁለተኛው ደግሞ ገንዘብ ነው። ገንዘቡ ብዙ ባይሆንም በጥቂቱ ይኖራል። የጊዜ ጉዳይ ግን ምን ጊዜም አለ። አሁን ለምሳሌ የአንድን ሰው ባንክ ስቴትመንት ብታዩ ምን አይነት ህይወት እየኖሩ እንዳለ መገመት አይከብድም። ከተወሰኑ ዓመታት በኋላ ህይወታቸው ምን ላይ እንደሚሆን መገመትም አይከብዳችሁ። ስለዚህ አሁን ለምሳሌ አንድ ሰው የህይወቱን አቅጣጫ መቀየር የሚፈልግ ከሆነ እነዚህን ሁለት ሀብቶች እንዴት መጠቀም እንዳለበት ማወቅ ይኖርበታል። አሁን ለምሳሌ ጊዜን እንውሰድ። ድህነት ውስጥ ያሉ ሰዎች ጊዜያቸውን ባልባሌ ነገር ነው የሚያሳልፉት። ወይ የሚሰሩን ነገር አይጠቅምም ወይም ደግሞ ከነጭራሹ ምንም ነገር እየሰሩ አይደለም። አሁን ይህንን ስል መጥፎ ሰው ሊያስብለኝ ይችላል። ነገሩን ግን ላስረዳችሁ። እነዚህ ድህነት ውስጥ ያሉ ሰዎች ምንም እየሰሩ እያልኩ ሳይሆን ካላቸው ሰዓት አንጻር እየሰሩ ያሉበት ሰዓት በጣም ትንሽ ነው፣ ወይም ደግሞ የሚገባው ነገር ላይ አይደለም ትኩረታቸው። አሁን እኔ በእነሱ መፍረድ አልችልም። ምክንያቱም አንድ ሰው ህይወቱ በጣም ዝብርርቅ ያለ ከሆነ ስለ ህይወቱ ማሰብ አይፈልግም። ስለዚህ ምን ያደርጋል? ፊልም ያያል፣ ሙዚቃ ያዳምጣል፣ ቴሌቪዥን ያያል፣ ወይም ከሰዎች ጋር ይወጣል። ህይወቱን የሚያስረሳ ነገር ብቻ ነው የሚፈልገው። የህይወቱ ሀሳብ የሚመጣበት ግን አልጋ ላይ ሲወጣ ነው። ይህንንም ለማስጣል በጣም ሱስ ውስጥ የገቡ ሰዎች አሉ። ስለ ህይወታቸው መርሳት የፈለጉ ሰዎች የሚታያቸው አማራጭ ሱስ ነው። ምክንያቱም ሱስ ሁሉንም ነገር ስለሚያስረሳቸው። አንድ ሰው ግን በህይወቱ ደስተኛ ከሆነ ሁል ጊዜም ስለ ህይወቱ ማሰቡን አይቀርም። አሁን በሌላ ገጽ በኩል ደግሞ በጣም ለፍተው የሚሰሩ ድህነት ውስጥ ያሉ ሰዎች አሉ። እነሱ ደግሞ ችግራቸው ምንድነው ካላችሁ የሚያገኙት ገቢ ጊዜያቸውን የሚመጥን አይደለም። 10 ሰዓታቸውን ሰጥተው የተወሰነች ገንዘብ ብቻ ነው የሚያገኙት። ስለዚህ የእነሱ ችግር በጣም ትንሽ ነው፣ ቀላልም ነው። ሰዓታቸውን የተሻለ ነገር ላይ ብቻ ነው ማውጣት ያለባቸው። እነሱ የመስራት ችግር የለባቸው። አሁን ለምሳሌ ማክዶናልድስን እንደ ምሳሌ ልትወስዱ ትችላላችሁ። ምንም ያክል ሰዓታችሁን ማክዶናልድስ ውስጥ ብትሰሩ የገንዘብ ነፃነታችሁን ለማግኘት በጣም ትቸገራላችሁ። ምክንያቱም ብዙ ሰዓት ታባከናላችሁ፣ ትንሽ ገንዘብም ነው የምታገኙት። ነገር ግን አሁን ለምሳሌ አንድ ሰው አንድን ነገር ወይም አንድን ቤት በ10 ሚሊዮን ዶላር ገዛ እንበል። አንድ ወር ብቻ ሳያቆየው ያንን ቤት በ11 ሚሊዮን ሊሸጥ ይችላል። 1 ሚሊዮን በመሃል አተረፈ ማለት አይደለም። ስለዚህ አሁን ማክዶናልድ ተቀጥሮ የሚሰራ ሰውዬ 1 ሚሊዮን ያተረፈው ሰውዬ ጋር ለመድረስ ምንድን ነው የሚያስፈልገው? ያችን ልዩነት ስኪል ወይም ችሎታ ነው። ስለዚህ ችሎታችሁ እያሰፋችሁ እና እያጠናከራችሁ ስትመጡ ሰዓታችሁ እያነሰ ይመጣል። ለምሳሌ የሽያጭ ሰራተኞች እንመልከት። አንድ ጎበዝ የሚባል የሽያጭ ሰራተኛ በአንድ ሰዓት ውስጥ በስልክ ብቻ ብዙ አይነት ስራዎችን ወይም ሽያጮችን ሊጨርስ ይችላል። ይህ ማለት ምን ማለት ነው? ብዙ ዋጋ ያላቸው ነገሮች በጥቂት ሰዓታት ብቻ
ፈጽሞ ጨረሰ ማለት ነው። እንደዚህ አይነት ችሎታ ሲኖራችሁ ደግሞ የበለጠ ገንዘብ እያገኛችሁ ትሄዳላችሁ። ነገር ግን በተቃራኒው ልክ እንደዚህ አይነት ሰው መጥቶ ሽያጭ የማይችል ከሆነ አንድ ሰዓት ቢሰጠው እንኳን አንድ ሽያጭ ማስመዝገብ እንኳን ይከብደዋል። ይህ ማለት ትንሽ ቫልዩ ወይም ዋጋ ሰጥተህ ምንም አይነት ገንዘብ ላታገኝ ትችላለህ። ስለዚህ ሰዓቴን እንዴት ልጠቀም እያላችሁ ከሆነ የእናንተን ዋጋ፣ የእናንተን ኢንፑት ወይም ደግሞ የምታስገቡትን ነገር እያሰባችሁ ችሎታችሁን እየጨመራችሁ የሚሰጣችሁን ሰዓት መቀነስ ነው። ችሎታችሁ እየጠነከረና እየተፋ በመጣ ቁጥር ገንዘባችሁም እየጨመረና እየበዛ ይሄዳል። አሁን ወደ ሁለተኛው አስፈላጊ ነገር ልመጣ ነው። ኤዱኬሽን ወይም ደግሞ ትምህርት። 100 መጽሐፎችን ከምታነቡ 100 በሮችን ብታንኳኩ 100 የሽያጭ ስልኮችን ብትደውሉ 100 ኢሜሎችን ብትልኩ የበለጠ ትማሩበታላችሁ። የመጀመሪያው መጽሐፍ ማንበብ ላይ የምታገኙት ኤዱኬሽን ወይም ደግሞ ትምህርት ብቻ ነው። ሁለተኛው ነገር ላይ ግን አክሽን አለ። በእናንተ አክሽን ወይም ደግሞ ተግባር ሁለት ውጤቶች አሉ። አንደኛው ተቀባይነት ነው። ሁለተኛው ደግሞ ሪጀክሽን ወይም ደግሞ ከሰዎች ብዙ ኢንቦችን ትሰማላችሁ። እሺ ከተባላችሁ አንድ ለራሳችሁ ጥቅም ነው ወይም ደግሞ ትጠቀማላችሁ፣ ገንዘብ መምጣቱ አይቀርም። እምቢም ስትባሉ ደግሞ የሆነ ነገር እየተማራችሁ ትሄዳላችሁ። ትምህርት ሲደመር ኤክስፒሪየንስ ሲደመር አክሽን። እናንተ የምትፈልጉትን 3 ነገሮች አንድ ነገር በማድረግ ብቻ ታገኙታላችሁ። ሰዓታችሁን ብዙ ነገር ላይ ለማጥፋት አትቸገሩ። ያገኛችሁትን ነገር ለማውጣትና ለዓለም ለማሳየት ሞክሩ። የዛኔ ትኮረኮማላችሁ። አዎ ብዙ እምቢዎችንም ትሰማላችሁ። ነገር ግን አንድ ነገር የተማራችሁ ነው። ኤክስፒሪየንስ ወይም ተሞክሮ ይኖራችኋል። የምታገኙትንም ገንዘብ እናንተ ልታደርጉ የምትችሉበት ነገር ላይ ማውጣት አለባችሁ። ከዚህ ቪዲዮ ብዙ ነገር እንደተማራችሁ ተስፋ አደርጋለሁ። የዚህ ቻናል ቤተሰብ መሆን ከፈለጋችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። አመሰግናለሁ።